ሰላም ጤና ይስጥልን ውድ ተመልካቾቻችን ከጋሞ ቴሌቪዥን ዜና 42 ነው። ከዜናዎቹ ጋር ንጋቷ ይሳቅ ነኝ። በቅድሚያም አርዕስተ ዜና። መንግስት ከህብረተሰቡ የሚነሱ የመልካም አስተዳደርና የልማት ጥያቄዎችን ለመመለስ የሚደረገውን ጥረት ህብረተሰቡ ይበልጥ ማገዝ አለበት ተባለ። የጋሞ ልማት ማህበር የህዝብ አለኝታነቱን ይበልጥ ማጠናከር እንደሚገባው ተገለጸ። የሩሲያ ፕሬዝዳንት ቭላድሚር ፑቲን ምዕራባውያን ሩሲያን ካከበሩ ዩክሬን ላይ ጥቃት አንሰነዝርም አሉ። ተመልካቾቻችን አስከትለን ለትንታኔ ወደ ያዝናቸው ዜናዎች እናልፋለን። መንግስት ከህብረተሰቡ የሚነሱ የመልካም አስተዳደርና የልማት ጥያቄዎችን ለመመለስ የሚደረገውን ጥረት ህብረተሰቡ ይበልጥ ማገዝ ይገባል ተባለ። በጨንቻ ከተማ አስተዳደር ህዝባዊ ውይይት መድረክ ተካሂዷል። የበረከት መስፍንን ዘገባ መስፍን ባንጃ ተከታትሎታል። በመድረኩ ተገኝቶ ንግግር ያደረጉት የደቡብ ኢትዮጵያ ክልል ንግድና ኢንዱስትሪ ልማት ቢሮ ኃላፊ ወይዘሮ ሰናይት ሰለሞን ብልጽግና ፓርቲ ለሰው ተኮር ተግባራት ቅድሚያ ሰጥቶ እየሰራ መሆኑን አስረድተዋል። የደቡብ ኢትዮጵያ ክልል የሰላም የመቻቻል የአብሮነት ተምሳሌት ለማድረግ በተሰጠው ትኩረት አበረታች ውጤት መመስገቡን አመላክተዋል። ጨንቻ ከተማ ጥንታዊና ታሪካዊ መሆኗን የጠቆሙት ወይዘሮ ሰናይት ለበርካታ ዓመታት የመልካም አስተዳደር ጥያቄ የነበሩ ጉዳዮችን የለውጡ መንግስት ደረጃ በደረጃ እየመለሰ እንደሚገኝ ተናግረዋል። የለውጡ መንግስት በሀገራችን በርካታ ኢተገማች የሆኑ የሀገርን ክብር የሀገርን ህልውና ሊያስቀጥሉ የሚችሉ ትልልቅ ፕሮጀክቶችን አብስሮ ሀገራችንን ብቻ ሳይሆን ኢትዮጵያውያንን የሚመጥን በርካታ የልማት ስራዎችን እንደ ሀገር እየሰራ እንዳለ ይታወቃል። መለስ ብለንም በክልል ደረጃ አዲስ ክልል ሆነን ከተደራጀን ጊዜ ጀምሮ ክልላችንን የሰላም የመቻቻልና የብልጽግና ተምሳሌት ክልል እናደርጋለን ብለን አልመንና አቅደን ተነስተን በርካታ ስራዎቻችንን ከህዝባችን ጋር በመቀናጀት እየሰራን ውጤት እያስመዘገብን በእርግጥም ተምሳሌት ክልል ሆነን በሀገር ደረጃ ታውቀን የጋሞ ዞን ረዳት የመንግስት ተጠሪ አቶ ተመስገን ዩኤል በበኩላቸው የለውጡ መንግስት ባከናወናቸው ተግባራት ዙሪያ የተፈጠሩ መግባባቶችን ማጠናከር እንደሚገባው አስረድተዋል። ጨንቻ ከተማ አንጻር የተመለሱ አሉ በርካታ የህዝብ ጥያቄ የሆኑ እዚህ ከተማውን አቋርጦ የሚሄደው መንገድ አስፋልት ጫኖ ጨንቻ ግርጫ ዋጫ መንገድ ማዕከል አድርጎ የሚሰራው 3.4 ያክል ከተማውን የአስፋልት ተጠቃሚ እንዲሆን የተደረገበት ሁኔታዎች አሉ። 64 ዓመት የቆየ 64 ዓመት የመጀመሪያ ደረጃ ሆስፒታል ሆኖ የቆየ ግን አሁን በዚህ ዓመት በጋራ ከህዝቡ ጋር ተባብረን አጠቃላይ ሆስፒታል ደረጃ አሳድገናል። ጨርቻ ሆስፒታልን ከመብራት ሽፋን አንጻር ጨንቻ ታብራ ተብሎ የተጀመሩ ፕሮጀክቶች አሉ። እኔ ለጨንቻ ተብሎ የውስጥ ለውስጥ ኮብልስቶን ስራዎች የመንገድ ከፈታዎች የተጀመሩ ያው ከከተማዋ እድሜ ጋር ሲነጻጸር ገና ብዙ መስራት ብዙ መልፋት ይጠይቃል። ለዚህ ደግሞ ህዝብን በነቃ ማሳተፍ ያስፈልጋልና መነቃቃት የሚፈጥሩ ነገሮች አሉ የሚለው ነገር ነው ህዝብም እየገመገመ ያለው የኛም ግምገማ ህዝቡም ጋር እየተማመነ ያለ ነው በእነዚህ ጉዳዮች ናቸው። ባለፉት ዓመታት በጨንቻ ከተማ አስተዳደር የተከናወኑ በርካታ ተግባራት መኖራቸውን ጠቁመው በመድረኩ የህብረተሰቡን ተሳትፎ ለማጠናከር በሚረዱ ጉዳዮች መግባባት መፈጠሩን የገለጹት የጨንቻ ከተማ አስተዳደር ከንቲባ ዶክተር ብርሃኑ ገመዳ ናቸው። ህዝብ የሚጠይቀውን ጥያቄ ተከትሎ በጣም በተቀናጀ ሁኔታ ምናልባት የጨንቻ ከተማ አስተዳደር ብቻ ሳይሆን የጨንቻ ዙሪያ ወረዳም ካጎራባች ካሉ ወረዳዎች ጋር ተቀናጅተን ብሎም የዞንን መንግስት ትብብር ድጋፍ ጠይቀን የመብራት ጥያቄዎችን የውስጥ ለውስጥ መንገድ ጥያቄዎችን የውሃ ፕሮጀክት አሁን ለምሳሌ በጣም ረጅም ጊዜ ያስቆጠረ የውሃ ፕሮጀክት በፌደራል መንግስት በማቺንግ ፈንድ የሚተዳደር የከተማ ውሃ አለ። ያ የከተማ ውሃ መስመር እንዲይዝ በትጋት ከሌሎች የክልል መዋቅሮችም የፌደራል መዋቅሮችም ጋር ተባብረን የምንሰራ አይነት ነገር ይሆናል። ከዛም ያለፈ ደግሞ የመብራት ጥያቄዎች አሉ። አንዳንድ በጣም ህዝቡ ቅድም በጅማሬ እንደነገርኩት የነቃ ስለሆነ የትኛውንም ልማት የትኛውንም ጥያቄ ይጠይቃል። ያንን እንግዲህ ተግተን የመስራት ኃላፊነት ወስደን እንንቀሳቀሳለን። የጨንቻ ዙሪያ ወረዳ ዋና አስተዳዳሪ አቶ ይስማው ከተማ መንግስት የህዝቡን የልማት ጥያቄ ለመመለስ ትኩረት ሰጥቶ እንደሚሰራ አስረድተዋል። የሚነሱ የልማት ጥያቄዎችን በጋራ ሰርተን ደግሞ ህዝቡ እውነቱን ይመሰክራል።
የተሰሩ ነገሮችን ይመሰክራል፣ ቀሪ ያሉትን ይመሰክራል። ስለዚህ ይሄ ለኛ ደግሞ አቅም ይሆናል፣ ኃይል ይሆናል። ቀጣይ ህዝቡን በየቀጠናው አሁን ዙሪያ ውስጥም ከተማ ውስጥ ያሉ በጋራ ተቀናጅተን የሁለቱ መቀመጫ እዚህ ስለሆነ በጋራ የትኛው መተጋገዝ ያስፈልጋል። አሁን መንግስት ከሰጣቸው ዞሮ ትኩረቶች ትልቅ ነገር ናቸው። እንደ ሀገር የመጡ ነገሮች ደግሞ ለኛ ተስፋ የሚሰጡ ናቸው። ለጋሞ ቴሌቪዥን አስተያየታቸውን የሰጡ አንዳንድ የመድረኩ ተሳታፊዎች ከለውጡ ወዲህ የታዩ ስኬቶች መኖራቸውን አንስተው በቀጣይም አብሮ ለመስራት መዘጋጀታቸውን ተናግረዋል። ብዙ ልማቶች እየተሰሩ ነው። ማብራት መንገድ ላይ ይሄ የገባው ማብራት ፖሎች ምኖች ገብተዋል። በጨንቻ ከተማችን ብዙ ነገሮችን እየሰራ ነው። የተሰሩ ስራዎቹ እጅግ በጣም የሚያስደምሙ ናቸው። እጅግ በጣም ምክንያቱም ለዘመናት ያህል ህዝቡ ሲጠይቅ ሲለፋ ሲጸልይ የነበሩ አስፋልትን የመሰለ ውሃን የመሰለ ብዙ ነገሮችን አሁን እግዚአብሔር ዘመንን ጠብቆ ጊዜውን ጠብቆ እንድናይ አድርጎናል። የጋሞ ልማት ማህበር የህዝብ አለኝታነቱን ይበልጥ ማጠናከር እንደሚገባ ተገለጸ። የልማት ማህበሩ ቦርድ የማህበሩን ያለፉ 5 ዓመታት አፈጻጸም ገምግሟል። ስሳይ ማሞ ዝርዝሩን ተከታትሎታል። የቦርድ አባላቱ በወቅቱ እንዳሉት ልማት ማህበሩ በተለይም በቢዝነስ ዘርፍ ያከናወናቸው ተግባራት የሚበረታቱ ናቸው። በቀጣይ 5 ዓመት መሬትን ጨምሮ የውስጥ አቅሞቹን በሚገባ በመለየትና ክፍተቶቹን በመሙላት ተጨባጭ እቅድ አዘጋጅቶ መተግበር እንዳለበት አባላቱ አስገንዝበዋል። የመንግስት የልማት ጉድለቶችን መሙላትና ምርትና ምርታማነትን ማሳደግ ትኩረቱ ሊሆኑ እንደሚገባ ጠቅሰዋል። እንዲሁም ገበያን በማረጋጋትና የኑሮ ውድነትን በመቀነስ ልማት ማህበሩ የህዝብ አለኝታነቱን ይበልጥ ማሳየት እንዳለበት አሳስበዋል። ከዚህ ሌላም ልማት ማህበሩ የውስጥ ገቢውን ይበልጥ ማሻሻል እንዳለበት የቦርድ አባላቱ ገልጸዋል። ይህም የልማት ስራዎቹን ከማስቀጠል ባሻገር የሰራተኞቹን ደሞዝና ጥቅማ ጥቅም ማሳደግ እንደሚያስችለው ነው የቦርድ አባላቱ ያሳሰቡት። የቦርድ አባላቱም በልማት ማህበሩ ጠቅላላ ጉባኤ እቅድ በሰራተኞቹ የደሞዝ ስኬል ማሻሻያና ሌሎች ጉዳዮች ላይም ተወያይተው ውሳኔ ሰጥተዋል። የልማት ማህበሩ አመራሮች በበኩላቸውም የቦርድ አባላት የሰጡትን አስተያየት እንደ ግብዓት በመውሰድ ለተሻለ ውጤት እንደሚሰሩ ነው ያስታወቁት። በዞኑ የተመዘገቡ የልማት ስራዎች ተጠናክረው መቀጠል እንደሚገባቸው የጋሞ ዞን የመንግስት ዋና ተጠሪ አቶ ገዛኝ ጋሞ አስገነዘቡ። የዞኑ የአመራር ልዑክ በዋጫ ከተማ ዲታና ዳራማሎ ወረዳ የልማት ስራዎችን ጎብኝተዋል። የተበሬት ኢማን ዘገባ አብርሃም አዶ እንደሚከተለው ያቀርበዋል። የጋሞ ዞን የመንግስት ዋና ተጠሪ አቶ ገዛኝ ጋሞ በዋጫ ከተማ አስተዳደር እየለማ የሚገኘውን የስንዴ ምርትና በዲታ ወረዳ ጋና ካሬ ቀበሌ በኩታ ገጠም እየለማ የሚገኘውን የስንዴ ምርት ጎብኝተዋል። በዞኑ በበጋ መስኖ ስንዴን ጨምሮ የተለያዩ የሰብል ምርቶችን በብዛት በማምረት የገጠር የኢኮኖሚ ትራንስፎርሜሽን ለማሳካት የሚበረታታ እንቅስቃሴ እየተከናወነ መገኘቱን ተናግረዋል። የምግብ ዋስትናን ለማረጋገጥና ገበያን ለማረጋጋት የተጀመረው ተግባር ተጠናክሮ መቀጠል እንደሚገባም አስገንዝበዋል። በዞኑ በተለያዩ አካባቢዎች የሚስተዋሉ የንጹህ መጠጥ ውሃም የመንገድና ሌሎች የመሰረተ ልማት ችግሮችን ለመቅረፍ ከመቼውም ጊዜ በላይ በትኩረት እየተሰራ እንደሚገኝ ገልጸዋል። በጋ መስኖ ስራ 2 መልክ አለው። አንደኛው የበጋ ስንዴ ስራ ማለት ነው። እንግዲህ አርሶ አደራችን ከዚህ በፊት በጋ ላይ እርሻ ያርሳል፣ ዝግጅት ያደርጋል በልግ ማለት ነው። ግን አሁን ከዛ ወጥቶ ስንዴ መዝራት እንዲችል ቢያንስ አንድ ወረዳ ላይ ከሚታረስ መሬት 10% በጋ በስንዴ መሸፈን አለበት የሚል ነው። ስንዴ ከውጪ የምናስገባውን መቀነስ፣ ለውጪ የምናወጣውን ዶላር ገንዘብ መቀነስ፣ የኑሮ ውድነት መቀነስ፣ በአገር ውስጥ ምርት ስንዴን እዚሁ አምርተን እዚሁ ደግሞ ፕሮሰስ ማድረግ ነው ዋና ዓላማው። ስለዚህ ከዛ ዓላማ አኳያ አሁን ጅምር ስራዎች አሉ። እዚህ ከተማ አስተዳደር ላይ ስንመለከት ስንዴ ቅርብ ጊዜ ተዘርቷል። ኦሎሞስት የ7 ቀን አለ፣ ከዛም ከፍ ያለ አለ፣ ከዛም በታች ያለ አለ። እየተዘራም ነው። ገና ወደ 42 ሄክታር አካባቢ ዘርተናል ያሉ ነው። የተወሰኑን ማየት ይችላል። ሌሎችንም ጉዳዮችን በዛው ልክ ማምረት መቻል አለብን ማለት ነው። ልክ ሽንኩርት አምርተ ዋጋ እንደቀነሰ ሌሎችን ምርቶችን እንደዚሁም መስራት ይፈልጋል። በቆሎ ላይ በደንብ፣ ማሾ ላይ በደንብ፣ ሽምብራ አለ
ሽምብራ አለ፣ ማሾ አለ። በጣም ኤክስፖርት የሆኑና በትንሽ ቦታ ላይ ከተመረቱ ከፍተኛ ገንዘብ የሚያወጡ ምርቶች ናቸው እዚህ መዋቅር ላይ ያየን ያለ ነውና ይሄን በደንብ አጠናክሮ መቀጠል አለባቸው። መሰረተ ልማት እንግዲህ ብዙ ነገር ይዛል። መንገድ፣ ውሃ፣ መብራት ያለ ይቀጥላልና ይሄ መዋቅር ከዚህ ቀደም የመንገድ ከፍተኛ የመንገድ ችግር የነበረበት ወደ ገጠር የሚያገናኘው ሳይሆን ወረዳውን ከሌሎች ወረዳዎች ጋር የሚያገናኝ የመንገድ ችግር የነበረበት ነው። እሱ ኦልሞስት ተፈቷል። አስፋልት መንገድ ጥቂት ጊዜ በኋላ ቀጥታ ከዲታ ወረዳ ጋር ከጨንቻ ወረዳ ጋር ቀጥታ በአስፋልት መንገድ ሊገናኝ የሚችልበት ጫፍ ላይ ደርሷል። ይሄ ትልቅ ውጤት ነው። በብዙ አመት ትግል የመጣ ውጤት ነው። በብዙ አመት ጥያቄ የመጣ በለውጡ መንግስት በብልጽግና የመጣ ትሩፋት ነው ብለን መውሰድ እንችላለን። ሌሎች ከተማው ከፍተኛ የውሃ ጥያቄ አለው። አሁን ውሃ ጥያቄን የሚፈታ እንግዲህ ድራውት ሬዚስት የሚያደርግ ወርልድ ባንክ ጋር መንግስት ተቀናጅቶ የሚሰራ ፕሮጀክት ትልቅ ፕሮጀክት እየሰራ ነው። ይሄ እንግዲህ ስራውን ሲጨርስ ብዙ ፐርፌዝ ያለው ይመስለኛል። አንደኛው የመጠጥ ውሃ ነው። ሁለተኛ ለሌላ አገልግሎት መስኖ አገልግሎት ይኖረዋል ማለት ነው። ሶ ይሄን አውጥቶ እዚህ አካባቢ ላይ ያለውን ፖቴንሻል በአግባቡ መጠቀም ከቻልን አይ ቲንክ የተሻለ ነገር ይኖራል። የቱሪዝም ዘርፍን ለማጎልበት ጥንታዊ አብያተ ክርስቲያናትን የማጠናከር የቱሪስት መዳረሻዎችን የማስፋትና የመስህብ ስፍራዎች ተደራሽነት የማሳደግና የቱሪስት አገልግሎት ሰጪ ተቋማት የማጠናከር ስራ በትኩረት ሊከናወን እንደሚገባ አስገንዝበዋል። የኤሊ ቅዱስ ገብርኤል ገዳም ህንጻ ግንባታን ለማፋጠን የሁሉም ባለድርሻ አካላት ርብርብ እንደሚያስፈልግ አስታውቀዋል። የዋጫ ከተማ አስተዳደር ከንቲባ ወይዘሮ አልማዝ አባይነህ ዘርፈ ብዙ የከተማ ግብርና ተግባራት እየተከናወኑ እንደሚገኙ አንስተው አርሶ አደሮቹ በ20 ሄክታር እንዲሁም የግል ኢንቨስተሮቹ በ22.5 ሄክታር የእርሻ መሬት ላይ የበጋ መስኖ ስንዴ እያመረቱ እንደሚገኙ አብራርተዋል። የንጹህ መጠጥ ውሃ ችግርን ለመቅረፍ ትኩረት ተሰጥቶ እየተሰራ እንደሚገኝ የገለጹት ከንቲባም በዋጫ ከተማ በዶማ ቀበሌ በውሃና ኤነርጂ ሚኒስቴርና በዓለም ባንክ ድጋፍ የ500 ሜትር የጥልቅ ውሃ ቁፋሮ እየተካሄደ መሆኑን አስረድተዋል። ስንዴ መንግስት ትኩረት ሰጥቶ እየሰራው ያለው እንደ ሀገርም ለውጥ ያመጣ በእኛ አካባቢም ከዚህ ቀደም ማይሞከር ግን አሁን ተሞክሮ ውጤት እያመጣ ስለሆነ በልዩ ትኩረት እየተፈጸመ ያለ ዘርፍ ነው። በዚህ በእኛ ከተማ አስተዳደር 20 ሄክታር እስከ ዛሬ ድረስ በአርሶ አደር ተሸፍኗል። 22.5 ሄክታር በኢንቨስተር ማሳ ስንዴ ተዘርቷል። አሁን በእርግጥ ወቅቱ ያለፈ ቢሆንም ዘር አቅርቦቱም በተወሰነ መልኩ እጥረት ቢኖርም በሲቱ አርሶ አደሩ ወደፊት እንዲሄድ እና ምርታማነት እንዲጨምር ሁሉ አርሶ አደር የመስኖ አማራጭ ያለው አርሶ አደር በዚህ ስራ ተጠቃሚ ሆኖ ወደፊት እንዲቀጥል ብዙ ድጋፍ ያደረግን ነው። መንግስትም በዚህ ዙሪያ ትኩረት ሰጥቶ እየሰራ ስለሆነ አርሶ አደራችንም ተቀብሎ ወደ ተግባር የገባበት ሁኔታ አለ። ሌላው ከውሃ ጋር ተያይዞ እንደ ከተማችን የንጹህ መጠጥ ውሃ እጥረት በከፍተኛ ሁኔታ አለ። የቆየ ውሃ ነው ያለን። አሁን የህዝብ ድገቱ በጣም ጨምሯል። ከተማው እየሰፋ ነው። ከዚህ ጋር ተያይዞ በቂ የመጠጥ ውሃ የለንም። ይህን ችግር ለመፍታት ለክልሉ መንግስት አቅርበን ቃል ገብቶ ሂደት ላይ ያሉ ተግባራት አሉ። እነዛ ወደ መሬት የሚወርዱ ከሆነ የህዝባችን ችግር በአጭር ጊዜ ይፈታል ብለን እናምናለን። ሌላው የፌዴራል መንግስት ማለትም የውሃ ሚኒስቴር ቅርብ ጊዜ በላኮ ፕሮጀክት በዶማ ቀበሌ እየተቆፈረ ያለ ጥልቅ ጉድጓድ አለ። ወደ 500 ሜትር ያክል የሚቆፈር የውሃ አለኝታ ጥናት አለ። ይሄ ውሃ በበቂ ሁኔታ የሚወጣ ከሆነ ለመስኖም ለመጠጥም እንደሚሆን እየተናገሩ ወይም እያስረዱን ነበር። የዋጫ ከተማ አስተዳደር ግብርና ባለሙያ አቶ ድምሬ ድላሳም የግብርና ምርትና ምርታማነትን ለማሳደግ አርሶ አደሮችን ግንዛቤ በማዳበር ተከታታይነት ያለው ድጋፋዊ ክትትል እየተደረገ ይገኛል ብለዋል። በበጋ መስኖ ስንዴ ከወትሮ የተሻለ ምርት ለማግኘት በትኩረት እየተሰራ መሆኑንም ተናግረዋል። በጋሞ ዞን ብርብር ከተማ የተጀመሩ ፕሮጀክቶችን በማገባደድ ከተማዋ የቱሪዝም ማዕከል ማድረግ ትኩረት ሊሰጠው እንደሚገባ ተገለጸም። በከተማዋ አስተዳደሩ ህዝባዊ ውይይት መድረክ ተካሂዷል። የደፋሩ ዳይሾለን ዘገባ መስፍን ባንጃ ያቀርበዋል።
ከህዝብ ጋር በቅንጅት መስራት የማይተካ ሚና እንዳለው የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ምክትል ኃላፊ አቶ ዘውዱ ሳሙኤል ገልጸዋል። በብርብር ከተማ ህዝባዊ የውይይት መድረክ ተካሂዷል። አቶ ዘውዱ ሳሙኤል በለውጡ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ውጤቶች መታየታቸውን አስረድተዋል። በግብርና፣ በኢንዱስትሪ፣ በማዕድን፣ በአይሲቲና በቱሪዝም የተሻለ ውጤት ለማምጣት በቅንጅት እንደሚሰራም አቶ ዘውዱ ገልጸዋል። የመንግስትን የግሉን ባለሀብት ወይም ደግሞ የግሉን የህብረተሰብን ተሳትፎ ሶስቱን በማቀናጀት ከህብረተሰብ ዘንድ የሚነሱ ጥያቄዎችን ምላሽ ለመስጠት ያለመ የተሳኩ ጉዳዮችን ተሳክቷል ብለን ገምግመን ቀጣይ ሰፋፊ የቤት ስራ ስላለን እንደ ብርብር ከተማም ጅምር ስራዎች አሉ እንጂ ገና አልተጠናቀቀም። ከተማ ላይ ያለው ሰው መዘመን አለበት። ከተሞቹ የተሳለጡ መሆን አለባቸው። ይሄን መነሻ ባደረገ መልኩ ውይይት ያደረገን ነው። እነዚህ መነሻዎችን ይዞ ቀጣይ ላይ በልዩ ትኩረት ተሰራ ለውጥ ሊመጣ ይችላል የምንም እምነት አለን። ህዝቡም ይሄን ተገንዝቦ በውይይታችን ከራሱ የሚጠበቀውን እንዲያደርግ መንግስት የራሱን ድርሻ እንዲወስድ፣ ግሉ ባለሀብት መንግስትን ሳይጠብቅ ደግሞ በመተባበር ውጤት በሚያመጣ መልኩ ስራ እንዲሰራ ያለመ ውይይት እያደረገን ነው ያለው። ውይይቱም በዛ ደረጃ የተግባባንበት ነው የሚሆነው። የጋሞ ዞን ምክር ቤት የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ በርገነ በቀለ ኢኮኖሚውን ለማሻሻል በርካታ ስራዎች መሰራታቸውን አንስተዋል። ፕሮጀክቶችን ጀምሮ ለማጠናቀቅ ህዝብና መንግስት በጋራ ተቀናጅቶ መስራት እንዳለባቸው ተናግረዋል። ብርብር ከተማን የቱሪዝም ማዕከል ለማድረግ ጸጋዎችን በመጠቀም የህብረተሰብ ጥያቄ ለመመለስ በትኩረት ይሰራል ብለዋል። እንደ ብርብር ከተማና በዙሪያውም ያለው ሰፊ የቱሪስት ሳይቶች አሉ። እነሱን ከማልማትና መሰረተ ልማት ጋር በማስተሳሰር አንዱም የቱሪስት መዳረሻ አድርገን ከኢኮኖሚው መጠቀም የሀገር ውስጥም ሆነ የውጭ ቱሪስት እንዲጎበኝ ማድረግ ያስፈልጋልና ይሄ ሁላችንም ተክተን መስራት እንደ ሀገር የተጀመሩት እንደ ምሳሌና ከሱ ተነስተን እንደ አካባቢያችን ተጠናክረን መስራት እንድንችል የሚያነሳሱ ስለሆነ በዚህ በኩል እንደ ዞንም እንደ አሁን ብርብር ከተማም ያሉ የቱሪስት ሳይቶችን ገልጦ መጠቀም ያስፈልጋል የሚል ነው። የብርብር ከተማ አስተዳደር ከንቲባ አቶ አብርሃም አይካ በህዝብና መንግስት የተጀመሩ መሰረተ ልማቶችን ለማጠናቀቅ በቅንጅት ይሰራል ሲሉ ገልጸዋል። በርካታ የመሰረተ ልማቶች የጀማመርናቸው ስራዎች አሉ። በተለይ ከመንገድ ስራ አንጻር፣ ከዲቾች ስራዎች፣ ከጠጠር መንገድ ስራዎች፣ ከኮብልስቶን ስራዎች አንጻር በጣም አሁን መስራት በሚገባው ልክ በፍጥነት እየሰራ እንዳለን ለመግለጽ ፈልጌ ነው። ይሄ ጥያቄ ሆኖ የነበረው በአሁኑ ሰዓት ምላሽ ያገኘበት፣ በተጨማሪም የሰመነች ከተማ ለትውልድ ምቹ መደላደል የምትፈጥር ከተማ መፍጠር ከኛ ትውልድ እንደምትጠበቅ ከህብረተሰቡ ጋር ተግባብተን ኮሪደር ልማት ስራ የጀመርንበት ሁኔታዎች አሉ። ሊሰሩ የሚገቡ ደግሞ ከህዝብ የሚነሱ ልማቶችን በመለየት አቅደን ቀጣይ ላይ በጊዜ የለም መንፈስ መስራት እንድንችል ትልቅ አቅም የፈጠረ መድረክና ከህዝቡ ዘንድም ደግሞ ፓርቲያችን የነበረው ሂሳብ ተናግሮ እንደሚፈጽም ብዙ ማሳያዎች ስላሉ ቀጣይ ላይ ደግሞ የምናገራቸው ነገሮች ሁሉ እንደምናሳካ ትልቅ ግባት የወሰድንበት መድረክ ስለሆነ ቀጣይ የፓርቲያችንና የመንግስታችን ቅቡልነት በህዝቡ ዘንድ እያሰፋን እንደምንሄድ ከፍተኛ ወደፊት ተስፋ የሚሰጥ መድረክ እንደሆነ ነው የወሰድነው። አንዳንድ የውይይቱ ተሳታፊዎች ብርብር ከተማ ጥሩ በእድገት ደረጃ ላይ እንደምትገኝ ገልጸው ውጤቱን ለማስቀጠል በጋራ በመተባበር መስራት እንደሚገባ አሳስበዋል። የሰው ሀብት አለን፣ የገንዘብ ሀብትም አለን። አስተባብሮ ከተሰራ የተሻለ በዚህ አሁን ከምናያት የተሻለች ከተማ ወይም የተሻለ አካባቢ ሆና እንደምትታይ ሙሉ በሙሉ አምናለሁ። ይሄ ዋናው መጠቀም ያለብን የኛ አስተሳሰብ የኛ አይምሮ ነው መጠቀም። የኛ አንድነት ነው የሚፈልገው። የኛ አንድነት ካለ መጓተቱ መሳሰቡ ከሌለ አገራችንን ማሳደግ እንችላለን። አገራችን ታድጋለች። በመጪው ታኅሳስ 19 የሚከበረው ዓመታዊ የኤሊ ቅዱስ ገብርኤል ንግስ በዓል በሰላም እንዲጠናቀቅ አስፈላጊው ዝግጅት መደረጉን የደራማሎ ወረዳ ፖሊስ ጽሕፈት ቤት አስታወቀም። የተበረ ቴማን ዘገባ አብርሃም አዶ ያቀርበዋል። በጋሞ ዞን በኢትዮጵያ ቅርስ ባለስልጣን ተመዝግበው ከሚገኙ ጥንታዊ ገዳማት መካከል የኤሊ ቅዱስ ገብርኤል ገዳም አንዱ ነው። የደራማሎ ወረዳ አስተዳዳሪ አቶ ጢሞቴዎስ ጥላሁን የኤሊ ቅዱስ ገብርኤል ዓመታዊ የንግስ በዓል በርካታ ቱሪስቶች ከሚታደሙባቸው በዓላት መካከል ግንባር ቀደም መሆኑን አስገንዝበውም ተመራጭ የቱሪስት መዳረሻዎችን የማስፋቱ ስራ በትኩረት እየተሰራ እንደሚገኝ አብራርተዋል። 2018 ኤሊ ገብርኤል ከዚህ ቀደምም በየጊዜው ያው በየዓመቱ
እየተከበረ ቆይቷል። ትልቅ ታሪክ ያለ ገዳም ነውና ከዚህ የተነሳ እኛም እንደ መንግስት የኛ የቱሪዝም ማዕከል ከመሆኑ ጋር ተያይዞ የቱሪዝም አዳራሻ ከማድረግ አኳያ በርካታ ስራዎችን እየሰራን ቆይተናል። ከዚህ አኳያ ስንመለከት መንገድ በተወሰነ መልክ ተበላሽቶ ነበር። መንገዱን የመጠገን ስራ ወረዳው መንግስት ከዞኑ ጋር ከክልሉ ጋር በመተባበር ከዋጫ እስከ ኤሊ ገብርኤል ያለበት ድረስ ጥሩ ጥገና ተሰርቷልና ለሚመጣው እንግዳ ምቹ ነው። የትኛው መኪና ሰው ይዞ መምጣት ይችላል፣ መግባት ይችላል። ሁሉም ሰው ለመምጣት የሚፈልገው ከዚህ ቀደም በየጊዜው እየመጡ ባሉን አክብረው የሚመለሱ ሰዎች ያውቃሉ። አዲስ መምጣት የሚፈልጉ ሰዎችም በየአመቱ እየመጡ ያሉ ሰዎችም በሙላት መጥተው ባሉን ታድመው እንዲመለሱ በአክብሮት ጥሪያችንን እናቀርባለን። የደረማሎ ወረዳ አስተዳደር ፖሊስ ጽህፈት ቤት ኃላፊ ረዳት ኢንስፔክተር ቡካ ቡልቻና የወረዳው ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ በዛ ባንተ የኤሊ ቅዱስ ገብርኤል ዓመታዊ ክብረ በዓልን ያለ ምንም ጸጥታ ችግር ለማክበር የሚያስችል የቅድመ ዝግጅት ስራ ተሰርቷል ብለዋል። ታኅሳስ 19 የሚከበረውን ኤሊ ገዳም ንግስ በዓልን በሚመለከት ያው ረጅም ዓመት የቆየ ገዳም ከመሆኑ አንጻር ከዚህ በፊትም ይሄ እዚህ አካባቢ ላይ ችግሮች እንዳይፈጠሩ ብዙ ጥበቃ ክትትል የተለያዩ ቋሚና ተንቀሳቃሽ ጥበቃዎችን እያደረግን የቆየንበት ቢሆንም አሁን በሰፊው የህብረተሰብ ክፍል ለንግስ በዓሉ የሚመጣም ስለሆነ እዚህ ቦታ ላይ በተሽከርካሪም ያው ተሽከርካሪ ብዙ ተሽከርካሪ ይመጣል። በትራፊክ ዘርፍም በወንጀል መከላከል ዘርፍም ከመንገድና ትራንስፖርቶች ጋር ሌሎች ጸጥታ ተቋማት ጋር በመቀናጀት የተመቻቸ ሁኔታ እንዲኖር ብዙ ዝግጅቶችን ያደረገን የጨረስን ነው። ሌላው ያው ወንጀል እንዳይፈጠር ያው ሊደዞ ቀበሌ፣ የሊኮዶ ቀበሌ፣ ከዳራ ቀበሌ ታጣቂዎች ጋር ያው በቂ የሆነ ዝግጅት ውይይት በማድረግ ብዙ ዝግጅቶችን አድርገናል። ለሚከበረው ለኤሊ ቅዱስ ገብርኤል ገዳም አጠቃላይ የሚመጣው ታዳሚው በሰላማዊ መንገድ መጥተው በሰላማዊ መንገድ እንደወጣ እንደ ጸጥታ መዋቅር ከኛ የሚጠበቀውን ቅድመ ዝግጅት ሙሉ ጨርሰናል። ስለዚህ ስንጨርስም ያው መስመሩን ቀጥታ ይዘው ከታች ከዶምአ የሚባል ቀበሌ ያለ ከዶምአ ይጀምርና እስከ ኤሊ ቅዱስ ገብርኤል ድረስ ያሉ ቀበሌያት እነዚህ አካባቢዎች ቀጥታ መስመር ስለሆኑ አጠቃላይ ጸጥታ መዋቅር ቦታው ላይ ኦሪንቴሽን ሰጥተናል። በሰላማዊ መጥቶ በሰላማዊ መንገድ እንዲወጣ ሙሉ ነገር ዝግጅት ቅድመ ዝግጅት ስለጨረስን እኛ አሁን የምንጠብቀው በቃ በሰው መምጣቱን ብቻ ነው እየጠበቅን ያለነው። በኤሊ ቅዱስ ገብርኤል ገዳም እንደ ቁልቢና ሐዋሳ ገብርኤል ሁሉ በአመታዊ ክብረ በዓል በርካታ እንግዶች እንደሚታደሙ ያስታወቁት የገዳሙ አስተዳዳሪ ቀሲስ ገዛኝ ጋልቻም በታኅሳስ 19 በታላቅ ድምቀት የሚከበረውን ንግስ በዓል ለማክበር የሚመጡ እንግዶችን ለመቀበል የቅድመ ዝግጅት ስራ መሰራቱን ገልጸዋል። በዓሉን ለማክበር አንድ ሳምንት ያክል ጊዜ ቆይተናል። እንግዳ ከነገ ከቀን 13 ጀምሮ ባለው ጊዜ ወደዚህ ቦታ ቅድመ ሁኔታዎቹን እንግዳ የመቀበል ሁኔታዎቹን ከመንግስት ባለ ድርሻ አካላት ጀምሮ ከመንገድ ስራ ጀምሮ እስከ ማረፊያ እስከ ጠቅላላ እስከሚበላ ነገር ድረስ ያው ህብረተሰቡ አስፈላጊ የሆነውን ነገር አዘጋጅቶ የመጡ እንግዳዎቹን ለመቀበል ዝግጅት ላይ እንደሆነ ያንን ለማሳወቅ እፈልጋለሁ። ከ600 ዓመት በላይ ያስቆጠረ ታሪካዊ ገዳም በመሆኑ ከሃይማኖቱ ተከታዮች ባሻገር በርካታ ቱሪስቶች በክብረ በዓሉ እንደሚታደሙ አንስተም ገዳሙን የበለጠ የቱሪስት መዳረሻ ለማድረግ እየተገነባ የሚገኘው የቤተ ክርስቲያኑ ህንጻ እንዲፋጠን የህብረተሰቡና የሚመለከታቸው አካላት ድጋፍ ተጠናክሮ እንዲቀጥል ጠይቀዋል። ታቦቱ ወደዚህ ኤሊ ደብረ ብስራት ቅዱስ ገብርኤል ከመጣ እስከ ዛሬ ድረስ ያለው ዘመን 624 ዘመን አካባቢ አስቆጥሯል። ይመጣል። እነኛ የሚመጡ እንግዳዎች ደግሞ የቦታውን ታላቅነት ለመመስከርና ስለተደረገላቸው ነገር ምስክርነት ለመስጠት ስለሆነ በእነሱ ምስክርነት ይሄ ህንጻ ቤተክርስቲያን ተሰርቶ የተለያዩ ልማቶች እዚህ ቦታ ላይ እየለሙ ይገኛሉና ያንን ልማት ለማስቀጠል ደግሞ የህብረተሰቡም አስተዋጽኦ አስፈላጊ ስለሆነ ህዝበ ክርስቲያኑን በጉጉት እየጠበቀን እንገኛለን።
በክልሉ አምራች ኢንዱስትሪውን ለማዘመን መሰረታዊ ለውጥ ለማምጣት እየተሰራ መሆኑን የደቡብ ኢትዮጵያ ክልል ንግድና ኢንዱስትሪ ልማት ቢሮ ገለጸም። ቢሮ የአቅም ግንባታ ስልጠና ለባለድርሻ አካላት ሰጥቷል። የከበደ ካሳይን ዘገባ ፋሲካ ጸጋይ ተከታትላለች። የክልሉ ንግድና ኢንዱስትሪ ልማት ቢሮ ምክትል ኃላፊ ዶክተር ጌትነት በጋሻው ስልጠናው በአዲሱ የኢንዱስትሪ ፖሊሲና ስትራቴጂ አቅጣጫዎች ዙሪያ ለዘርፉ አመራሮችና ባለሙያዎች ግንዛቤ ለመፍጠር ያለመ መሆኑን ገልጸዋል። በዚህም ተኪ ምርቶች የሚያመርቱ ኢንዱስትሪዎችን ለማስፋፋት የኢትዮጵያ ታምርት ንቅናቄ ለማጠናከር እንዲሁም የገጠር ኢንዱስትሪያላይዜሽን ዘርፍ በማጠናከር ስራ ዕድል ለመፍጠርና የዜጎችን ገቢ አቅም ለማሳደግ ትኩረት መደረጉን አስገንዝበዋል። በክልላችን የኢንዱስትሪ ልማትን ለማስፋፋት ለማፋጠን የያዝነውን አጠቃላይ ግብ ማሳካት እንዲቻል ይሄ ኃይል መጀመሪያ በፖሊሲና በስትራቴጂዎች ላይ በቂ ግንዛቤ መያዝ አለበት። ሌሎችን የዘርፉን ባለሙያዎች ማሰልጠንና ኢንዱስትሪዎችን በቅርብ መደገፍ የሚችል ቁመና እንዲኖራቸው ለማድረግ የአቅም ግንባታ ሪፍሬሽ የማድረጊያ ስልጠና ነው ማለት ነው። በአምራች ኢንዱስትሪ ዘርፍ ያሉ ችግሮችን በመቅረፍና ውጤታማነቱን ለማጠናከር በተለይ አመራሩና ባለሙያው ተቀናጅቶ መስራት እንደሚገባው የገለጹት ዶክተር ጌትነት ተኪ ምርቶችን በጥራትና በብዛት በማምረት የኢኮኖሚ እድገትን ከማሳደግ ባለፈ የውጭ ምንዛሬን ማሻሻል እንደሚያስችል ገልጸዋል። አምራች ኢንዱስትሪው ለኢኮኖሚ ካለው ፋይዳ አንጻር በዚህ ዘርፍ ብዙ ብንሰራ የክልሉን የገቢ አቅም የማሳደግ ለወጣቶች የስራ እድል የመፍጠር አጠቃላይ የክልሉን ጂዲፒ ኢኮኖሚያዊ እንቅስቃሴ ከማሳደግና ለሀገር ከፍተኛ አበርክቶ ይኖረዋል። ከውጭ ሀገር የሚመጡ ምርቶችንም በመተካት የሀገራችን የውጭ ምንዛሬ አቅም እንዲሻሻልና ከጥገኝነት እንድንላቀቅ የሚያግዝ ስለሆነ በጋራ ተቀናጅተን የብዙ ባለድርሻ አካላትን ትብብር ይፈልጋል። ያንን ማቀናጀት ድጋፍ የሚፈልጉ ቦታዎችን ለይቶ መደገፍ። በዘርፉ የተለያዩ ማነቃዎች ይገጥማሉ። ማነቆዎችን አመራሩና ባለሙያው ተቀናጅተው በመፍታት ባለድርሻ አካላትንም በማሳተፍ ለኢንዱስትሪ ዘርፍ እድገት የበኩላቸውን ሚና እንዲወጡ ማድረግ ነው። መጨረሻ ግባችንም የተስፋፋ ኢንዱስትሪ ያደገ ኢንዱስትሪ ዘርፍ በክልላችን እንዲኖርና ከዚህም ህዝባችን ተጠቃሚ እንዲኖር ኑሮው እንዲሻሻል የገቢ አቅሙ እንዲያድግ የበለጸገ ኢንዱስትሪ እንዲኖር ማድረግ ነው ማለት ነው አላማችን። አቶ ገለቱ ገናሞ በክልል ኢንዱስትሪ ልማት ቢሮ በምርምርና ቴክኖሎጂ ሽግግር እንዲሁም ኢንዱስትሪ አማካሪ ዳይሬክተር ናቸው። በክልሉ የአምራች ኢንዱስትሪን በማዘመን በዘርፉ መሰረታዊ ለውጥ ለማምጣት በተለይ በዘርፉ ያሉ ችግሮችን ከመለየት ጀምሮ የሰለጠነ የሰው ኃይል ማፍራትና ማብቃት ወሳኝ መሆኑን አስረድተዋል። ትልቁ ፈተና ብለን ከምንወስደው የሴክተሩ ችግር አንዱ የግንዛቤ ጉዳይ ነው። በተመሳሳይ የፋይናንስ ኢሹ አለ። ፋይናንስም ትልቁ ችግር ነው። የመሰረተ ልማት ጉዳይ ከሰው ኃይል ጋር ተያይዞ ከሰለጠኑ የበቃ ከሰው ኃይል ጋር ተያይዞ ያሉ ጉዳዮች የአምራች ኢንዱስትሪዎቻችን ችግሮች ናቸው። ከለየናቸው አንጻር ችግሮችን ለመፍታት የበቃ ሰው ከሌለ ምላሽ መስጠት አይቻልም። ስለዚህ የመንግስት መዋቅሩ ላይ ያለው ቢሮክራሲ ለመቀነስ የመጀመሪያው የመንግስት አካል የሆኑ አካላትን ከላይ ከክልል ጀምሮ እስከ ታችኛው መዋቅር ያሉ ሰዎችን እያበቁ የሚሄዱ ጉዳይን ታሳቢ ያደረገ ነው። ለዛ ነው አሁን የመጀመሪያው ትናንት በነበረው ውሎ አይታችኋል። የመጀመሪያ 4 ወራቶች ውስጥ ምን ተሰሩ በኢንዱስትሪ ዘርፍም እንደዚሁም ደግሞ በሌሎች ዘርፎች ላይ ምን ተሰሩ የሚሉ ጉዳዮች ላይ ነው። በተመሳሳይ ደግሞ እነኚህ አካላት ደግሞ ወደ ታች ወርዶ ሲሄዱ እንዴት በእውቀት ሊሰሩ ይችላል የሚሉ ታሳቢ ያደረገ ነው። ስለዚህ ለሁሉም ነገር የአምራች ኢንዱስትሪዎችን መነሻ አድርገን እንዲዘን የመጣ ነው። ከዘርፉ የሚፈለገውን ጥቅም ማግኘት እንዲቻል በኢትዮጵያ ታምርት እንቅስቃሴ የነቃ ተሳትፎ ማድረግ እንደሚገባም አመላክተዋል። ለዚህም የባለድርሻ አካላት ቅንጅትና የባለሀብቱ ተሳትፎ ወሳኝ እንደሆነ ጠቁመዋል። አንዱ የኢንዱስትሪ ፖሊሲ ማስፈጸሚያ ተብሎ የተቀመጠው የኢትዮጵያ ታምርት ንቅናቄ ነው። ኢትዮጵያ ታምርት ንቅናቄ ያው 10 ዓመት ቆይታ ቢኖርም በሀገር አቀፍ ደረጃ 2014 ላይ ቢጀመርም እንደኛ ክልል 3 ዓመታትን አስቆጥላል። በሀገር አቀፍ ደረጃ 4 ዓመት ቢሆንም በዚህ ስንወስደው ግን ኢትዮጵያ ታምርት ትልቁ ጉዳይ የመንግስት መዋቅሩ እስከ ታች ባለው በጋራ ተቀናጅቶ ችግሮችን እየለዩ ችግሮችን እየፈቱ ኢንዱስትሪ ቢያንስ የራሱን በሀገር ኢኮኖሚ ላይ ማምጣት የሚችለውን እድል የመፍጠሩ ጉዳይ ነው። ስለዚህ ለዚህ የተቀመጡ አደረጃጀቶች አሉ። በእኛ ክልል ላይ ብንወስድ ከክልሉ ከማኑፋክቸሪንግ ካውንስል ጀምሮ የክልሉ ስትሪንግ ኮሚቴ፣ በተመሳሳይ የቴክኒካል ኮሚቴዎቹ ያሉ አሉ። በእነኚህ አደረጃጀት ተጠቅመ ነው ታች አምራች ኢንዱስትሪዎችን መደገፍ አለ ብለን ነው የተነሳ ነው። በስልጠናው ከክልል ሁሉም ዞኖች የተወጣጡ የዘርፉ አመራሮችና ባለሙያዎች የተሳተፉ ሲሆን ከስልጠናው ጥሩ ግንዛቤ ማግኘታቸውን ገልጸዋል። ይሄ ስልጠና የኛን በኢንዱስትሪ ዘርፍ ያለንን እውቀት ከፍ ያደረገ ነው። የኢንዱስትሪ ዘርፉ ያው እንደ ሀገር ደረጃ ትልቅ ትኩረት ተሰጥቶ እየተሰራ ያለ ጉዳይ ነው።
እኛም ደግሞ ዛሬ በነበረን የስልጠና መድረክ ላይ በዚህ እንደ ሀገር ትኩረት የተሰጠ የተኪ ምርት ላይ ተለይቶ በትኩረት ድጋፍ እንድናደርግና በዚህ ደረጃ ማህበራትን ለይተን ደግፈን ደግሞ የማህበራትን ተጠቃሚነት ከፍ ለማድረግ የሚረዳ ስልጠና እንደሆነ በእጅጉ ተረድተናል። በኢንዱስትሪ ላይ በአምራች ኢንዱስትሪ ላይ ትኩረት አድርገው ለመስራት ትልቅ ግንዛቤ አግኝቻለሁ። በጣም ደስ የሚል ነገ የኛን ኢትዮጵያን ስፔሻሊ ደቡብ ክልልን የራሳችን ክልል ለማሳደግም ወሳኝ የሆነ ስልጠና ነው ብዬ ነው ማስበው። በአርባ ምንጭ አጠቃላይ ሆስፒታል ከ150 ሚሊዮን ብር በላይ ወጪ የተገዛ የኤምአርአይ የምርመራ ማሽን ለአገልግሎት ክፍት ሆነ። የአምላክነሽ ተረፈ ተጨማሪ አላት። የኢፌዴሪ ጤና ሚኒስቴር ዴኤታ ወይዘሮ ፍሬሕይወት አበበ በወቅቱ እንዳሉት ጥራቱ የተጠበቀ የጤና አገልግሎትን ተደራሽ ለማድረግ በቅንጅት እየተሰራ ነው። ሚኒስትሩ ከቻይና ባለሀብቶች ጋር በመሆን አርባ ምንጭ አጠቃላይ ሆስፒታል የኤምአርአይ ማሽን እንዲያገኝ ማድረጉን ገልጸዋል። ሚኒስትር ዴኤታዋ እንዳሉት በጤና ተቋማት ጥራቱን የጠበቀ የጤና አገልግሎትን ተደራሽ ለማድረግ ጥረቶች ቀጥለዋል። ለዚህም የመድኃኒት አቅርቦትና መሰል ተግባራት ላይ ከባለድርሻ አካላት ጋር በቅንጅት እየተሰራ ይገኛል። በአርባ ምንጭ አጠቃላይ ሆስፒታል ለአገልግሎት የበቃው የኤምአርአይ ማሽን የጤና አገልግሎት አሰጣጥን ለማሳደግ ከፍተኛ ሚና እንደሚኖረውም ጠቁመዋል። የሲልክ ሮድ ሆስፒታል ባለቤትና የኤምአርአይ ማሽኑ ድጋፍ አስተባባሪ ዶክተር ዋንግ አርባ ምንጭ የመኖሪያ ቤቴ ናት፣ በሆስፒታሉ ኤምአርአይ ማሽን የማስገባት ህልም ነበረኝ ሲሉ ተናግረዋል። ህልማቸው እውን በመሆኑ ደስተኛ መሆናቸውንም ገልጸዋል። የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ ዮሴፍ ሶንቆ በክልሉ ጥራቱን የጠበቀ የጤና አገልግሎት ለማድረስ ትኩረት መሰጠቱን ገልጸዋል። ለዚህም ከፍተኛ የዘርፉ ባለሙያዎችን የሕክምና ማሽን ተደራሽነት ላይ እየተሰራ እንደሚገኝ ገልጸው የኤምአርአይ ማሽኑ ለህብረተሰቡ የጎላ ፋይዳ እንዳለው አስረድተዋል። በጤናው መስክ ከሚሰሩ ስራዎች ዋናውና ቁልፍ ስራ ተብሎ የሚታሰበው ዘመናዊ ጥራቱን የጠበቀ የጤና አገልግሎት ለሁሉም የህብረተሰብ ክፍል ተደራሽ እንዲሆን ይሄን አገልግሎት የሚሰጡ ተቋማትን ማዳረስ ነው። ማዳረስ በተመለከተ ባለፉት ዓመታት በርካታ ስራዎች ተሰርተዋል። ዛሬ በአርባ ምንጭ አጠቃላይ ሆስፒታል የሚጀመረውም ኤምአርአይ ማሽን አገልግሎት ከዚህ በፊት አዲስ አበባ ላይ አለፍ ሲልም የተወሰነ ዓመት ወደ ኋላ ብንሄድ ወደ ውጭ ሀገር ተኪዶ የሚገኝ አገልግሎት ነው። ይሄን አርባ ምንጭ ላይ ማግኘት መጀመራችን አንደኛ በአጭር ጊዜ በአጠረ ጊዜ ህመማቸውን መለየት የሚቻልበትን እድል ይፈጥራል። ቶሎ ህመም ከተለየ ደግሞ ተገቢው ሕክምና አገልግሎት ተሰጥቶ ሳይባባስ ዜጋው ታክሞ የሚድንበትን መንገድ መፍጠር ይቻላል ማለት ነው። የጋሞ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ሐኪሜ አየለ አርባ ምንጭ ሆስፒታል ከጋሞ ዞን ባሻገር ለሌሎች አጎራባች አካባቢዎችም አገልግሎት ሲሰጥ መቆየቱን ገልጸዋል። የአገልግሎት ጥራቱን ለማሻሻል ዘመናዊ መሳሪያዎችና ተቋማዊ ግንባታ ላይ ባለድርሻ አካላት ድጋፍ ወሳኝ እንደሆነም ገልጸዋል። ረጅም ዓመት አገልግሎት ለህዝባችን እየሰጠ ይሄ ሆስፒታል ደግሞ ለጋሞ ዞን ብቻ ሳይሆን በአጎራባች ላሉ ለሌሎች ዞኖችም ጭምር አገልግሎት የሚሰጥ ትልቅ ተቋም ነው። ስለዚህ ከዚህ አኳያ በተለይ መሰረታዊ የሆኑ የጤና አገልግሎቶችን ለመስጠት የመሳሪያዎች እጥረት በመኖሩ ብዙ ረጅም መንገድ የተጓዘ ህዝባችን አገልግሎት ያገኘ እንደሆነ ይታወቃልና ትልቅ ኩራት ትልቅ ደስታ ነው እየተሰማን ያለነውና እዚህ አርባ ምንጭ ሆስፒታል እንግዲህ በጣም ሰፊ አገልግሎት ነው እየሰጠ ያለው። ከዚህ አኳያ በርካታ ውስጥ ቁሳቁሶች እየተሟሉ እየመጣ ነው ያለው። አገልግሎቱም ከጊዜ ወደ ጊዜ በጣም እያደገ እየመጣ ነው ያለው። ስለዚህ ይሄን ደግሞ በየጊዜው እያደገ እየመጣ ያለውን አገልግሎት በደንብ ዘመናዊ ለማድረግ ዛሬ እያስጀመርን ያለነው ኤምአርአይ ማሽን በጣም ትልቅ አጋዥ ተስፋ የሚሰጥ ሰዎች ይህን ሕክምና ለማግኘት ሐዋሳ፣ አዲስ አበባ በተለያየ መልኩ ከሚሄዱበት እዚሁ አካባቢ ላይ ይህን አገልግሎት ማግኘት ማለት በጣም ትልቅ እፎይታ ነው የሚሰጠው።
የአርባ ምንጭ አጠቃላይ ሆስፒታል ስራ አስኪያጅ ዶክተር አምባቸው ዱማ በበኩላቸው የምርመራ ማሽኑ የማህበረሰቡ የረጅም ጊዜ ጥያቄ እንደነበር አስታውሰው ማሽኑ በመንግስት ትብብር ከቻይና ባለሀብቶች አፍሪ ሆልዲንግ ከተሰኘ ተቋም የተገኘ ሲሆን 150 ሚሊዮን ብር ይሸፍናል ብለዋል። ዶክተር አምባቸው አክለውም ሆስፒታሉ የማሽኑን ድጋፍ እንዲያገኝ ለተባበሩ አካላት ሁሉ ምስጋና አቅርበዋል። ኤምአርአይ ማሽን እንግዲህ አርባ ምንጭ አጠቃላይ ሆስፒታልን ጨምሮ በጣም ጥቂት የሆኑ ጤና ተቋማት ላይ የሚገኝ ትልቅ ግዙፍ የሆነ ማሽን ነው። በአሁኑ ሰዓት እንደ ሀገር በተለይ በአጠቃላይ ሆስፒታል ደረጃ ላይ በዚህ ልክ ኤምአርአይ ማሽን ያለው ሆስፒታል አለ ማለት አይቻልም። ለህብረተሰቡ እጅግ ጠቃሚ የሆነ ማሽን ነው። እንግዲህ በአሁኑ ሰዓት ህብረተሰባችን የሚፈልገው ጥራት ያለ የሕክምና አገልግሎት ነው። ጥራት ያለ ሕክምና አገልግሎትን ለመስጠት በጣም ዋና ከሚባሉ ነገሮች አንዱ ደረጃውና ጥራቱን የጠበቀ ማሽን ማለት ነውና ያለውን የህመሙን አይተን በግልጽ የትኛውም ችግር እንትን ሳይል በግልጽ እንዲታወቅና አስፈላጊው ሕክምና እንዲሰጥ የሚያደርግ በጣም ሶፊስቲኬትድ የሆነ ግዙፍና በጣም ውድ ማሽን ነው ማለት ነው። በዘርፉ እንግዲህ በሙያው ላይ ያሉ ስፔሻሊስት ሐኪሞችም አሉ። በሌላ ሙያው በዛው ዙሪያ ደግሞ ልምድ ያላቸው ሌሎች ባለሙያዎችም በዚሁ ልክ አሉ። ይሄ ማሽን ከመጣ ጀምሮ አሁን እስከ ምረቃው ቀን ድረስ ስልጠናዎችም ለነሱ ስፔሲፊካሊ እየተሰጠ ነበር የቆየው ማለት ነውና ይሄን የመሰለ ትልቅ እና ግዙፍ የሆነ ማሽን ለህብረተሰባችን ደግሞ ትልቅ እፎይታን የሚሰጥ ማሽን እንዲያመጡ መጀመሪያ የጋበዙ መንግስት ዋና ኃላፊዎችን ከልብ ማመስገን ፈልጋለሁ። በተያያዘም በጤና ሚኒስትር ዴኤታ ወይዘሮ ፍሬህይወት አበበ የተመራ ልዑክ የአርባ ምንጭ ዩኒቨርሲቲ ማስተማሪያና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልን እንዲሁም የኢትዮጵያ መድኃኒት አቅራቢ አገልግሎት አርባ ምንጭ ቅርንጫፍን ጎብኝተዋል። ልዑኩ አገልግሎት በመስጠት ላይ የሚገኘውን የአርባ ምንጭ ዩኒቨርሲቲ ማስተማሪያና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የኤምአርአይ፣ ሲቲ ስካን፣ የዲጂታል ኤክስሬይ፣ አልትራሳውንድ፣ የውስጥ ደዌ፣ ቀዶ ሕክምና፣ ጽኑ ተኝቶ ታካሚ፣ ድንገተኛ፣ የአዋቂዎችና የህፃናት ሕክምና ክፍሎችን ተዘዋውሮ የጎበኘ ሲሆን የኢትዮጵያ መድኃኒት አቅራቢ አገልግሎት አርባ ምንጭ ቅርንጫፍንም በስፍራው ተገኝቶ ጉብኝት አካሂዷል። ከውጭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ሩሲያን ካከበሩ ዩክሬን ላይ ጥቃት አንሰነዝርም አሉ። የቢቢሲን ዘገባ ስሳይ ማሞ እንደሚከተለው ያቀርበዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሞስኮ የአውሮፓ ሀገራት ላይ ጥቃት ለመሰንዘር እያቀደች ነው መባሉን ውድቅ አድርገዋል። ፕሬዝዳንቱ ይህን ያሉት 4 ሰዓት ተኩል ገደማ በፈጀ በቴሌቪዥን በተላለፈ ዝግጅት ላይ ከጋዜጠኞችና ከማህበረሰቡ ለቀረበላቸው ጥያቄ ምላሽ በሰጡበት ወቅት ነው። ልክ እኛ አሁን እናንተን ለማክበር እንደምንሞክረው ሁሉም እናንተን ፍላጎታችንን ካከበራችሁልን ሌላ ኦፕሬሽን ሊኖር አይችልም ሲሉ ምላሽ ሰጥተዋል። ፑቲን በዚህ ወር መጀመሪያም ሩሲያ ከአውሮፓ ጋር ጦርነት ለመግጠም እያቀደች እንዳልሆነ ነው ያመለከቱ። ነገር ግን አውሮፓውያን ከፈለጉም ሩሲያ ዝግጁ እንደሆነች ተናግረው ነበር። ፕሬዝዳንት ፑቲን እንደ አውሮፓ አቆጣጠር በ1990 ሶቪየት ህብረት ከመፈራረሷ በፊት የሀገሪቱ መሪ የነበሩት ሚካኤል ጎርባቾቭ ኔቶን ደግፏል ሲሉ ይወቅሳሉ። በኋላ ላይ ግን ጎርባቾቭ ይህንን አስተባብለዋል። በርካቶች በተገኙበትና በቀጥታ በተላለፈው በአርቡ ዝግጅት ላይ ፑቲን ክሪሚያን ጨምሮ የተያዙትን የዩክሬን ግዛቶች የሚያሳይ የሩሲያ ሰፊ ግዛት ካርታ ከጀርባቸው ታይተዋል። ፑቲን ከዚህ ቀደም በተደጋጋሚ የዩክሬን ጦርነት በሰላም ለማቆም ዝግጁና ፈቃደኛ መሆናቸውን ቢገልጹም ይህ እንዲሳካ ያሳዩ ጥረት ግን አናሳ ነው። የትራምፕን የሰላም ጥረት ያደነቁት ፑቲን ስምምነቱ እንዳይሳካ ያደረገችው ሩሲያ ሳትሆን ምዕራባውያን ናቸው ሲሉም ገልጸዋል። አሁን ኳሷ በምዕራባውያን እጅ ናት ሲሉም ፑቲን በዋናነት የኪየቭ አስተዳደር መሪዎችንና አውሮፓውያን ደጋፊዎቻቸውን ተጠያቂ አድርገዋል። ሆኖም ፕሮግራሙ ከተላለፈ ከ1 ሰዓት በኋላም የዩክሬን ባለስልጣናት ሩሲያ በዩክሬን ደቡባዊ ኦዴሳ ክልል ጥቃት ፈጽማለች ሲሉ አስታውቀዋል። በጥቃቱ 7 ሰዎች ሲገደሉ ሌሎች 15 ሰዎች ደግሞ እንደቆሰሉ ነው የተሰማው። ቢቢሲ እንደዘገበው ተመልካቾቻችን ይህ ከጋሞ ቴሌቪዥን ዜና 42 ነው። የዕለቱ ዜናዎች ከማጠቃለላችን አስቀድመን አርዕስተ ዜናዎችን በድጋሚ መንግስት ከህብረተሰቡ የሚነሱ የመልካም አስተዳደርና የልማት ጥያቄዎችን ለመመለስ የሚደረግ ጥረት ህብረተሰቡ ይበልጥ ማገዝ አለበት ተባለም። የጋሞ ልማት ማህበር የህዝብ አለኝታነቱን ይበልጥ ማጠናከር እንደሚገባው ተገለጸ።
የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ሩሲያን ካከበሩ ዩክሬን ላይ ጥቃት አንሰነዝርም አሉ። ለሰዓቱ የያዝኳቸውን በኔ በኩል የነበሩትን በዚህ አበቃው። ስፖርታዊና ቢዝነስ መረጃዎች ወደ እናንተ የሚቀርቡ ይሆናሉ። ሰላም። ሰላም ጤና ይስጥልን። እንደምናምሽታችኋል ተመልካቾቻችን። ከጋሞ ቴሌቪዥን ስፖርታዊ ዜናዎች ነው ተጀምሯል። ከሀገር ውስጥና ከባህር ማዶ የመረጥናቸውን ስፖርታዊ መረጃዎችን ወደ እናንተ አደርሳለሁ። ዮሐንስ ባይሳ ነኝ። ሁለተኛው ዙር የፈታ ጓደኛሞች ዋንጫ በአርባ ምንጭ ተወካይ ልማት ጤና ቡድን አሸናፊነት ተጠናቋል። ክልል አቀፍ ፈታ የጓደኛሞች ዋንጫ የፍጻሜ መርሃ ግብር የልማቱ ጤና ቡድን የሳውላውን አቦጊዳ ጤና ቡድን 2-0 በማሸነፍም የዋንጫው ባለቤት ሆኗል። ባልደረባችን መስፍን ባንጃው ተጨማሪ አለው። በጨዋታው የአርባ ምንጭ ልማት ጤና ቡድን ሳውላ አቡግዳ ጤና ቡድንን 2-0 በሆነ ውጤት በማሸነፍ የዋንጫ ባለቤት ሆኗል። የልማት ጤና ቡድን የማሸነፊያ ግቦችን በድሉ ጌታቸው አስቆጥሯል። በስፍራው ተገኝቶ መልእክት ያስተላለፉት የአርባ ምንጭ ከተማ አስተዳደር ባህልና ስፖርት ጽሕፈት ቤት ኃላፊ አቶ ገበየው ጻራ ውድድሩ ወጣቶች ጊዜያቸውን ባልባሌ ቦታ እንዳያሳልፉ ከማድረግ ባሻገር ህዝብ ለህዝብ ትስስሩን ከማጠናከር ረገድ የጎላ አስተዋጽኦ እንዳለው ተናግረዋል። ኢትዮጵያ ከተሞች ተምሳሌት የሆነች ከተማ አሁን እያሳዩ ያለው ባህሪ ደግሞ የተሻለ የጎላ በስፖርት ትስስርን፣ አንድነትን፣ ውህደትን፣ ፍቅርን የምትሰብክ ድባብ የሚያሳይ ነገር ነው ብዬ ነው የማስበው። ያሳዩት ትልቅ መተሳሰብን፣ አንድነትን፣ የብሔረሰቦች ስብጥርን፣ ውህደትን የሚገልጽ ነውና እጅግ በጣም የጎላ ጨዋታ ነው። በክልሉ የሚገኙ ክለቦችን የሚወክሉ ስፖርተኞችን ለማፍራት አይነተኛ ሚና እንዳለው ገልጸው ቀጣይነት እንደሚኖረውም አስረድተዋል። በጤና ዘርፉ ላይ በርካታ ሰዎችን ወደ ስፖርቱ የመሳብ ባህል አድርጎታል። ከዛ ባሻገር ደግሞ ወጣቱ አልባል ቦታ ሲውል የነበረው ወጣት ዛሬ ላይ በዚህ በሪፖርቱ እየበለጸገ ያለበት አግባብ አለ። ጠንከር ያሉ ወጣቶችን እያፈራ አሁን ከጤና ቡድን አልፎ በሌሎች ቡድን ብናወዳደራቸው እነዚህ አሁን እነ ከነማ፣ እነ ወላይታ ድቻ፣ እነ አዳማ የምንላቸው ቡድኖችን የምተካ የጤና ቡድን ተጫዋች የወጣ ያለበት አግባብ አለ። ውድድሩ ስፖርታዊ ጨዋነት በተላበሰ መልኩ በሰላም መጠናቀቁም ተገልጿል። በጣም ቆንጆ ይኸው እንደምታየው እጅግ በጣም ያማረ ቆንጆና እንግዲህ ሶስቱንም ከተሞች በዚህ በሁለተኛ ፈታ የጓደኛሞች ዋንጫ ላይ ባንድ ላይ አድርገን ከሳውላ ሁለት ቲሞች አምጥተን ከወላይታ እንዲሁም ከአርባ ምንጭ አንድ ቲም አጠቃላይ 4 ቲም አድርገን ይህን ያማረ ውድድር እያካሄድን ይሆናል። ምክንያቱም ጂንካ አምናም ተሳትፎ ነበር ባለው የአንዳንድ ጉዳዮች አማካኝነት ያው እነሱን ዘንድሮ ይዘን መምጣት አልቻልንም። የሚመጣው ዓመት ከኛ ጋር ጥሩና አብሮ ምንቀጥል ይመስለኛልና ሶስተኛውም ዙር ላይ በጋራ ከነሱ ጋር ጥሩ ነገር እንሰራለን። ለዛ ነው ሁለት ቲም ከሳውላ ወላይታ አንድ ቲምና ከአርባ ምንጭ አድርገን ይሄን ያማረ ፕሮግራም እያዘጋጀን ያለ ነው። የውድድሩ ኮከብ ግባግቢ ወጣት በድሉ ጌታቸው ጨዋታው ፈታኝ የነበረ መሆኑን አስረድተዋል። ጨዋታው እጅግ በጣም ጥሩና ያው ከባድ ነበር። በጣም አስጨራሽ ጨዋታ ነው። ያው ሁለቱም ቡድኖች ጠንካራ ፍልሚያ ነው እያደረጉ ያሉት።
ያው እንግዲህ ከጠበቅነው በላይ በጣም ከባድ ሆኖ አግኝተነዋል። ውድድሩ በክልሉ 3 ከተማ መዋቅሮች ለ2 ሳምንታት ሲካሄድ በቆየው የጓደኛሞች ወንዶች እግር ኳስ ዋንጫ ማጠቃለያ ጨዋታ ልማት ጤና ቡድን አቡጉዳ ጤና ቡድንን 2-0 በማሸነፍ የዋንጫው ባለቤት ሆኗል። በዕለቱ የውድድሩ ኮከብ ተጫዋቾችና ከፍተኛ ግብ አስቆጣሪዎችም ሽልማት ተበርክቶላቸዋል። ውድድሩ ሀበሻ ብሔራዊ አክሲዮን ማህበር ከአርባ ምንጭ ከተማ ባህልና ስፖርት መምሪያ ጋር በመተባበር ያዘጋጀ መሆኑ ተገልጿል።